ከስተት መማሩ እንደማይኖራው ከሁሌም እንደኮሩ ተጸጽተውበት ፈጣሪን የፈሩ ብዙ ሰዎች አሉ በሰላም የሚኖሩ። አንድ ፋት አይደል ሁለት ፋስታት ፍተሽ ፍቅረኛሽን አይደል አባትሽን ክደሽ የፍሬም ከተባለ ሰይጣን ተዋደሽ ተጠቅሞ ቢወዳ ላይ ሊጥልሽ የጎዳሽው ሰው ነው መልስ ነው ያነሳሽ። የጎዳሽው ሰው ነው መልሶ ያነሳሽ። ልጅሽን ይመልሰው ፈጣሪ ከክህስ ምንም ብታጠፊ በዚህ እንዳይቀጣሽ። ልጅሽን ይመልሰው ፈጣሪ ከክፍሽ። ለማግኘት መሞከር ንብረትን ባጭር ባይሆኑበት መግባት በሕይወት መስመር ዓይንሽ ታውሮብሽ ሆኖብሽ ግንባር ፍሬም የሳለውን መስሎሽ ነው የምር። መሳሳትን አውቆ ከስተት መማሩ እንደማይኖር አውቀው ሁሌም እንደኮሩ ተጸጽተውበት ፈጣሪን የፈሩ ብዙ ሰዎች አሉ በሰላም የሚኖሩ። እኛም ገርሞን ነበር ስትይ ካለ እሱ አልኖረም። እኛም ገርሞን ነበር ስትይ መለየት አልመርጥም። መፍሬም ላንቺ አይደለም ለአባቱ አልሆነም። መፍሬም ላንቺ አይደለም ለራሹም አይሆንም። ባመንሽው ሰው የወለድሽው ልጅ የለም። ልጅሽን ይመልሰው ፈጣሪ ከክፍሽ ምንም ብታጠፊ በዚህ እንዳይቀጣሽ። ልጅሽን ይመልሰው ፈጣሪ ከክፍሽ። ልጅሽን ይመልሰው ፈጣሪ ከክፍሽ። ልጅሽን ይመልሰው ፈጣሪ ከክፍሽ። ታዲያ አንቺ መጀመሪያ ያንቺ ልብ ምንድን ነው? ይናክል ልብ ነው። ምን ኮስተር ብለሽ ታወራለሽ? ታዲያ እየሳኩ ፍንድቅድቅ እያልኩ ወይ እያለቀስኩ ምናምን እንዳወራን ይፈልጋችሁ? አትጸጸትም? ቢያንስ ተጸጸትኩ። እሺ መጸጸት ለማለት ማልቀስ አለበት? አንቺም ልትጨብኝ ነው እንደወንድምሽ? የሚያስጨው ነገር የለም። ሲጀምር ዳግመኛ አላገኘሽም ከዚህ በኋላ። ሲጀምር እኔ ማንተ አለ እኔ እዚህ ራሱ እንድመጭ አልፈልግም። እንዳለ ባቅ አልመጣም ነበር። እንደምትመጣም አላወኩም። እኔ መልካም ህይወት እንዲገጥምሽ እመኝልሻለሁ። ጥሩ ጊዜ አሳልፊ። ኤፍሬም ወዳደቁ እናለን፣ ችግር የለም። ኤፍሬም ደግሞ ምን አይነት ሰው እንደሆነ በሂደት የምትመለከች ይሆናል። ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ መጥቻለሁ። እንግዲህ በወንድማችን ልዑል እና ኤልሳ በዛ ባለው ሁኔታ ያለኝን አስተያየት ለመስጠት ነው የመጣሁት። እንግዲህ ያው ተገኝታለች ኤልሳ ባልተጠበቀ ሁኔታ። ያለችበት ሁኔታ በጣም ያሳዝናል። በእውነት ነው የምላችሁ። እኔ
ፈልጋው ስላችሁ ፈልጋው የገባችበት ነገር ቢሆንም እንደ ሴት እዚህ ጋር እንደዚህ ሆና ሳያት በጣም ነው ያዘንኩት። ግን ደግሞ እያዘንኩም ደግሞ ትዝ የሚለኝ ነገር ታውቃላችሁ፣ ያኛው ያ ትቢቷ ጥፍሯን ተሰርታ አነጋገሯ፣ አቀማመጧ ያ ትቢቷ ደግሞ እኔ እንጃ አሁን ያለችበትን ነገር ምናልባት ውስጧ ላይ ያነበረው ይሄ ነገሯን እንደው እንዲወጣላት ወይም ደግሞ ከዚህ ስተቷ ያ ነገር ጭንቅላቷ ላይ ያለው ስተት እንድትማር ብሎ ፈጣሪ ያደረገባት እንደው ያዘዘባት መስሎ ነው የታየኝና ታስታውሳለሽ፣ የቅርብ ጊዜ ትዝታችን ነው የነበረችበት የተቀመጠችበት ሶፋ። አሁን ደግሞ የተቀመጠችበት እንኳን ፍራሽ ምንጣፍ የለም አልለበሰም። እንግዲህ ተመልከቱ፣ ያኛው ከዛ እንዴት ነው እንግዲህ ፈጣሪ እንዴት ነው የሚያወርድ። ለዛ ነው መኩራራት ምንም ነገር አለኝ ብሎ ምንም ነገር አይነካኝም ብሎ ይሄ የውስጣዊ ትዕቢትነት ለማንኛቸውም ጥሩ እንዳልሆነ የሚያሳይ ትምህርት ነው ይሄ ብዬ ነው የማስበው። ያኛው ጊዜ ምንም አልሆንም እንግዲህ ሞክረዋ አድርገዋ ምንም አልሆንም ምንም አላጣም ምንም አልቸገርም ስትል የሰማናት ልጅ በዚህ ደረጃ የተቀመጠችበት የለበሰችው ልብስ እያየን ነው። የተቀመጠበችበት ፍራሽ እንኳን ሽፋን የለውም። እንግዲህ በዛ ላይ ነው የምትተኛበት፣ በዛ ጋር ነው የምትኖረው። እድሜ ለወንድማችን አማን የተባለው ወንድማችን እንግዲህ ከሜዳ እንኳን አውጥቶ እዚህ ያደረሳት እና ይሄ ነገር ለሁላችንም ትቤት ለሚያድርበን ይሄ ነገር አለን ብለን እንደዚህ የምንኩራራ ውስጣችን ያለን ሰዎች ትምህርት ይሆናል ብዬ ነው የማስበው። ማንም ሰው በምንም አለይ ብሎ የሚኮራበት ነገር መኖር የለበት። ያለው ነገር ፈጣሪን ሰጠው፣ ፈጣሪ ደግሞ ይነሳዋል። ያንን ነገር ሲያደርገው ደግሞ ሀምብል ይሆናል። ያን ትዕግስት ይኖረዋል። በምንም ነገር መኩራራት የለም። ዛሬ ያገኘነውን ነገር ነገ እናጠዋለን የሚለውን ነገር ሁላችን ከልባችን ካደረ ይሄ ኩራት ትዕቢት የሚባለው ነገር ይቀንሳል ማለት ነው። እና እቺ ልጅ ታሳየን የነበረው የበፊቱ ቪዲዮዋን እንግዲህ ይህንን ቪዲዮም ከመስራት በፊት ከትላንት በፊት የሰራሁትን ቪዲዮ ላይ ተመልሼ እንደገና ታሪኳን ሙሉን ቪዲዮ አይቼዋለሁና የዛ ጋር የነበራት ትዕቢቷ በእውነት ነው የምላችሁ ዋው ነው ያሰኘኝና ዛሬ ደግሞ ያለባትን አነጋገሯ ምንዋና እንግዲህ እናንተ ትፈሩታላችሁ። ለማንኛውም ግን እቺን ቪዲዮ አይተን ደግሞ ተመልሰን እንምጣ። በምን አይነት መልኩ ነው እስኪ በዓለም ላይ የሚያስፈልግሽ ሰው ሆኖ የተገኘው? በቃ የሚያደርግልኝ ነገሮች በሚያደርግልኝ እንክብካቤዎች ምን ልበል፣ በቃ ምን ጎደለ በየሰዓቱ ነው በቃ ምግብን ያለበሰል የምግብ አብሳይ ምግብ የሚያስለኝ ሰው ሌላ ነው እኮ። እዛ ደረጃ እንዲደረሳችሁ መጀመሪያ ማለት ነው ይሄን እንክብካቤ እንዲያደርግልሽ ነው ነገር ሊያደርግልሽ የቻለበት ምክንያት እዛ ደረጃ እንዲደረሳችሁ መጀመሪያ የቤተሰቤን ሀብት አስመልሳለሁ። በቃ ያለኝ አማራጭ ሴትነቴን እንዲያም ተጠቅሜ ሀብቱን ለማስመለስ ነበር ሀሳቤ እኔ የገባሁት። ግን አልሆነም፣ ነገሮች ተገለበጡ። ከዛ እሱ በሚያደርግልኝ እንክብካቤዎች ነገሮች ሁሉ ወደ ሌላ መስመር ሆኑ። በቀሌንም ተውኩት፣ ሁሉ ነገሩን የረሱት። በቃ እሱን ብቻ ማሰብ ሆነ ስራዬ። ግን እንደዛም አልሆነም። በቃ ከአባቴም ጋር እንደዛ ተገናኝተን ሞገትኩት፣ ተጣላን። አባቴን ሁሉ አስከፋሁት። እንግዲህ ያው በድጋሚ በፊት ስትናገር የሰማነውን ነገር ነው አሁን ደግማ ስታወራ የሰማናት። ያው እሷ የሄደችበት መንገድ ከቤተሰቦቿ አስቀድማ ንብረት ለማግኘት ነበር። ያንን ንብረት ደግሞ ለማግኘት የሄደችበት ነገር ሴትነቷን መጠቀም ነው። እኔ ከዚህ በፊትም ስትናገር ይሄ ንግግሯ በጣም 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 አስጠልቶኛል። እንዴት ብዙ መንገድ እያለ ሴትነቴን ተጠቅሜ። እንግዲህ ይሄ ሰውዬ በዓለም ከምትጠላቸው ሰው አንዱ ነው። ከራሷ ንግግር ከዓለም የምትጠላቸው ሰው አንዱ ነው። እንዴት ሴትነቷን ትሰጠዋለች ስላችሁ፣ እንዴት ነው እንዴት ከምትጠላው ሰው ጋር እንዴት አንሶላ ትጋፋለች ብላ ታስባለች? እንዴት ያንን ሰውዬ አብራ ትተኛለች? እንዴት ብላ አሰበችው? መጀመሪያውን ራሱ ከልዑል ጋር ተነጥላ ስትሄድ ወደዛ ሰውዬ እንግዲህ ጥላቻ አላት አይደል? ጥላቻ ያለው በመተኛት ነው የምታስታግሰው። ጥላቻዋን የምታበርደው አብራው በመተኛት ነው። ይሄ ንግግሯን በጣም ነው ያስጠላችኝ። እኔ ይሄ ንግግሯ አሁንም ቢሆን ሌላ ነገር ቢያጋጥማት እቺ ሴትዮ የምትማርም አትመስልም። ሀብት አይደለም ሰው ነው የሚቀድመው፣ እሱም እያላት ነበር። ግን እሷ አይታያት እንግዲህ ሁሉን ነገሩን ሳይሆን ያን ሁሉ የሚከልልላት የእሷን ጥላቻዋን ሁሉ የሚከልልላት ሀብቱ ፊት ለፊቱ ስለሚታያት ነው እንግዲህ እንጂ ካልሆነ በስተቀር እንዴት ብዬ ከምጠላው ሰው ጋር እንዴት ብዬ ልተኛ እችላለሁ? ያን እንዴት ብላ አሰበችው?
እና ይሄ ንግግሯ በጣም ያናደዳል። ግን መቼም ደግሞ አሁን እየተናገረችው ነው። ከራሷ ሲመጣ ስሰማው ደስ አለኝ። ቤተሰቦችን ማስቀደም ነበረብኝ። አዎ ነበረብሽ። በፊቱ ልዑልም ያለው እንደዛ ነው። እኔ አባትየውን አግኝቶት ልዑል ሲመጣ አንተ ባታገኘው እኔ ላገኘው ነበር። ካረገዘች በኋላ ከወለደች በኋላ ድሮውንም ይሄንን ነበር እንድትናገር የምንፈልገው። ድሮውንም መናገር ማሰብ የነበረባት እኔ ገንዘቧን አስቀደምኩ ከንብረት ከቤተሰቦቼ በፊት የሚለውን ዛሬ አልነበረም መስማት የፈለግነው። አሁንም ግን ያው ተናግረዋለች፣ ጥፋቷን ማውቃለች። እንግዲህ ይቅር ብሏታል ወንድማችንም። ይቅርታው ግን እስከ የትኛው ይደርሳል ጥያቄ ነው ለሁላችን። ለማንኛውም እስቲ እቺ ደስ ያለኝን ንግግር ሰምተን እንምጣ። እዚህ ሁሉ ጦስ ውስጥ የገባሁት በራሴ ችኩልነት። ዋና የሰው ልጅ ከስተቱ መማሩ ነው። ባጠፋው በሰራው ስተት መጸጸቱ፣ ነገ ላይ ምንም አይነት ስህተት ላለመድገም፣ ሌላን ተረኛ ሰው ላለመጉዳት መስራት ነው ያለበት። ራሱ ላይ ነው የሚሰራው ሰው። አንቺም ራስሽ ላይ ስሪ። ሰውን ከመጉዳት በሰው መጎዳት ይችላል። እንግዲህ እዚህ ቪዲዮ ላይ ሁለት በጣም በቃ ልቤን የነካኝ ቃላት የተናገረው ሰውን ከመጉዳት በሰው መጎዳት ይሻላል ያለው ነገር ትልቅ ነገር። ሌላው ደግሞ እኔ ያደረግሽብኝን ሳይሆን ያደረግሽልኝን ነው የሚይዘው ያለው። እነዚህ ሁለቱ ቃላቶች በእውነት ነው የምላችሁ። በቃ ይሄ ነው እንግዲህ ከሰው ልጅ ሰው መሆን የሚያሰኘው ይሄ ነው። በዚህ ደረጃ ነው ሰው ሲያስብ ለሌላ ሰው ጥሩ መሆን የሚችለው እንጂ አይ እኔ እከሌ ጎርቶኛል እኔ ልጉዳው፣ ወይም ደግሞ እከሌ ያን መቶ ነገር ያደረገውን ጥሩ ነገር አድርጎ አንድ ቀን መጥፎ ሲያደርግ ያችን አንዷን ቀን መጥፎ ይዞ እንደዚህ የሚያንጠለጥል ሰው አለ። እና ይሄን ነገር ከሱ እንማር። በቃ እኔም ጀምሮ በቃ ይሄ ቃላቱ በጣም ነው ያዘኝ። ለምን መሰለኝ እኔም ራሴ እንደዛ ነው የማስበው። ሰውን ከምጎዳው ሰው ይጉዳይ። ለምን ዞሮ ዞሮ የኔን ዘንብ የኔን ኃጢአት ይወስዳል ብዬ ስለማስብ ነው። ሌላው ደግሞ ያደረግሽልኝን ነው እንጂ ያደረግሽብኝን አላይም፣ ላደረግሽልኝ ነው እንጂ ያደረግሽብኝ አላይም። በጣም ከባድ ንግግር ነው እና ወንድማችን ምን ያክል አስተዋይ ቁም ነገረኛ እንደሱ አይነት ሰው ያብዛልን። እንደ አሚን ወንድማችን እዚህ ላስጠጋትም እንደሱ አይነት ሰዎች ያብዛልን። ሌሎችም ጋዜጠኞቻችን ወንድሞቻችን እንደነሱ ያሉ ነገሮች ወንድሞቻችን ያብዛልን። እንደዛ ሲሆን አገራችን ሰላም ይሆናል። አገራችን የምናቃት የድሮ ኢትዮጵያ ትመጣለች። እነሱን ያብዛልን። ደግሞ እንደዚህ ደግሞ እንደ ኤልሳ አይነቷን ደግሞ ራሷን ወዳዷን ለራሷ የምትሮጠዋን ምን ደግሞ ልቦና ይስጥልን ነው ብዬ የምለው። በቃ ሁሉም የጋራ ማሰብ ጭንቅላታችን የጋራ የሚለውን የኔ ነው የጋራ የሚለውን ካሰብን በእውነት ነው የምላችሁ ሀገራችን ጥሩ ደረጃ ላይ ትደርሳለች ብዬ አስባለሁ። ይሄ አሁን እየተካሄደ ያለውን ነገር ሀገራችን ላይም ደግሞ ያበርድልናል ማለት ነው። ከሚጀምረው ከራስ ነውና እሱም እንዳለው በራስሽ ላይ ስሪ ብሏል። መለወጥ ከራስ ነው የሚጀምር። ሁላችንም ከራሳችን እንጀምር። ይህን ብዬ ላለው ውድ አድማጮቼ ስላዳመጣችሁን ከልብ አድርጌ አመሰግናችኋለሁ። እንግዲህ ልዑል ወንድማችን የሚቀጥለውን ስቴፕ በጉጉት ነው የምንጠብቀው። እቺ ልጅ እናትየዋ ጋር ደርሳ እናትየዋ እርግጠኛ ነኝ እንኳን ልጅ የመጣሽ ብለው እንደሚቀበሏት ሙሉ በሙሉ ነው ማምነው፣ ልብ የሚያምነው። ለማንኛውም እስኪ መጨረሻውን ለማየት ያብቃን። ሁላችንም የት ወንድሞቼ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ባይ